የሚያገል በዚህ መሰረት ነው ክርስቶስ ብቻ ነው የምንቃወመው እንጂ የተሰቀለው እኮ ክርስቶስ ብቻ ለማለት ፈልገ ነው ቢሉ ኖሮ ሰየው። ታዲያኛ ምን አለ? ተክለ ሃይማኖት አብሮ ተሰቀላል እንዴ? መርቆሬዎስ አብሮ ተሰቀላል እንዴ? ማርያም አብራ ሞተች አለን እንደኛ ወጣን እንዴ? እንደዛ በግድ ልታስመልኩን ነው እንዴ? መች ወጣንኛ? እንደዛማ ፈጽሞ ማንቀበለው ነው እሱማ። ግን ትርጉሙ ይህ አይደለም ነው። ክርስቶስ ብቻ ሲባል እሱ ለዓለም መዳን በቂ ያለ ምን አይደለም። አንድ ሁለተኛ ሚስ ፕሬዘንት የሚደረገው እሱም ብትለምኑት እሱ ማዳን አይችልም፣ ብቻውን ይችላል። እኛ እኮ ድንግል ማርያም አማልጅ የምንላት እኮ እሱ ስለማይችል እኮ አይደለም እንዴ? ለምን ቅዱሳን መላእክተኛ ለማገዝ ይላካሉ አለ ጳውሎስ? እሱ ስለማይችል ለማገዝ። ምን አለን ሐዋርያው? በድካማችን የማይራራ ሊቀ ካህናት የለንም እኮ ነው ያለው። ድካማችን እኮ ያውቀዋል። በኃጢአት በበደል በርዝ መውደቃችን እኮ ይረዳል እኮ። እሱ አምላካችን እኮ ነው። በድካማችን የማይራራ ሊቀ ካህናት የለንም እኮ ነው የሚለው። ይህ ሁሉ እያለ ግን ሁሉም መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አይደሉም። ምን አለ ጳውሎስ? አይ ጳውሎስ ሳስተሃል፣ እኔ አጋዥ አልፈልግም እንለዋለን። ጳውሎስ ለማገዝ ያስፈልግሃል መልአክ እያለ እግዚአብሔር አይ እኔ እገዛ አልፈልግም መልሰው ሚካኤልን ትለዋለህ። መታገዝ አለብህ እያለ እኮ ነው። ክርስቶስ ሞቶልሃል፣ ተሰቅሎልሃል። ሚካኤል ግን የሚያግዘ የክርስቶስን ቤዛነት ተክቶ ነው? በፍጹም። ክርስቶስ ስለማይበቃ ሊጨመርልህ ነው? በፍጹም። አንተ ቸርች ውስጥ አንዱ ለአንዱ ይጸልያል፣ አንዱ ለአንዱ እናንተ ከቸርች የሚጸልየው የክርስቶስን ቤዛ ሊተካ ነው? በፍጹም። ስለዚህ እኛ የቅዱሳን ምልጃ የምንወስደው ወደ በሩ ለመግባት ከበሩ ትራክ እንዳንወጣ በኃጢአት በበደል ምክንያት እንዳንወጣ ለማገዝ ነው እንጂ የክርስቶስን ቤዛነትም ሆነ የክርስቶስ ሥጋና ደም የሚተካልን የፍጡር ምልጃም ሆነ ድርሳን ገድል እኛ የለንም። ዌልካም። አሁን ቀጥል። አመሰግናለሁኝ። ያው ስሰማ ነበረ በብዙ አሁን በነገርከኝ መሰረት ክርስቶስ ኢየሱስ ምንም አይተካውም። አምላክ በኦርቶዶክስ ቤተክርስቲያን እሱ ብቻ ነው፣ ሌሎች አጋዥ ናቸው የሚል ነገር ነው ያው ስትነግረኝ የነበረው። እሱንም ነው የሰማሁት። እንግዲህ ክርስቶስ ኢየሱስ ብቻ ከሆነ አምላክ እሱ ደሙን አፍስሶ እሱ ብቻ የሚከበር እሱ ብቻ የሚመለክ ከሆነ ከዚሁ ጋር እንደው ማለት ተያይዞ ቢብራራ ብዬ ያሰብኩት ነገር ምንድነው በቆላስይስ ላይ ምዕራፍ 3 ቁጥር 16 ጀምሮ የእግዚአብሔር ቃል የሚናገረው ነገር አለው። ስፔሻሊ ቁጥር 17 ላይ እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት የሚል ቃል አለ። ስለዚህ በኦርቶዶክስ ቤተክርስቲያን ጸሎትም ሆነ የተለያዩ ጸሎቶች በተለያየ ስም ነው ያለው፣ በጣም ብዙ ስም ማለት ነው። መጽሐፉ ግን የሚደግፈን በኢየሱስ ክርስቶስ ስም አድርጉት ነው። ለምሳሌ በጸበል ቦታ በተለያየ ስም ነው እንትን የሚባለው። ኢቭን እንኳን ቀደም ባነሳህልኝ መሰረት ቤተክርስቲያን በማንም አትጠራም፣ ቤተክርስቲያን የክርስቶስ እንደሆነችም ስትነግረኝ ነበረ። ከዛ ደግሞ ያው የገብርኤል ቤተክርስቲያን የሚካኤል ቤተክርስቲያን እያለ አለ፣ በጣም ብዙ ቤተክርስቲያን ማለት ነው። እንደሱ ከሆነ ኢቭን በእያንዳንዱ የኦርቶዶክስ ቤተክርስቲያን ውስጥ ለምን በኢየሱስ ስም አይጸለይም? ለምን ለክርስቶስ ብቻ አይዘመርም? አሁን የምትለኝ የእውነት ክርስቶስ ማዕከላዊ ከሆነ ክርስቶስ በትክክል ደሙን ያፈሰሰ በሩ እሱ ብቻ ከሆነ ሌሎች አጋዥ ናቸው ብለን ካመንን ለምንድን ነው የሚዘመርላቸው? ለምንድን ነው እሱ በእነሱ ስም የተለያየ ጸሎትስ የሚደረገው? ምክንያቱም የት ጋ ነው መጽሐፍ ቅዱስ በዚህ ሊደግፈን የሚችለው ነው የመጀመሪያው። አሁን ያነሳው ጥያቄ በቀላሉ መለስ። የሉተራውያን የቅዱስ ሚካኤል መዝሙር እንዳለ ታውቃለህ ተስፍሽ? እንደው ስለ ሉትራን ሳይሆን እንደው ቃሉ ላይ ብቻ አሁን ለምን እኔ አሁን እነሱ ራሱን የቻለ ብዙ ሰማሁ። እንደዛ አይደረግም። ቆይ እኔ እኮ መልስ በንጽጽር ነው የምመልሰው። እኔ ዕቅበተ እምነት ነው የምሰራው። ዕቅበተ እምነት ስትሰራ ማዳመጥ አለብህ። ስትሰማ ደግሞ የራስ ብቻ ሳይሆን የራስን ማዳመጥ የሌላውን መስማት አለብህ። ሉተራውያን ለምሳሌ ሃይመን አላቸው። ኦን ኤንጀልስ አርክኤንጀልስ ሚካኤል ብለው በቅዱስ ሚካኤል ስም ለቅዱስ ሚካኤል የሚዘምሩት መዝሙር አለ፣ ለቅዱስ ገብርኤል የሚዘምሩት መዝሙር አለ። መዝሙር አምልኮ ከሆነ
በቅዱስ ሚካኤል ስም መዘመር ለሉተራውያን ተፈቅዶ ለእኛ ሲከለከል ነው ወይስ እኛ ስናደርገው ኃጢአት እነሱ ያደርጉት ጽድቅ ሊሆን ይችላል? ይሄን ነው እንድታናጽር ነው ያቀረብኩልህ እንጂ በእነሱ ጫማ ላይ ቆሜ ቆይ ተስሽ ስማኛ፣ በእነሱ ጫማ ላይ ቆሜ አይደለም ምን የምመልሰው፣ ግን የእናንተ አለ ነው እያልኩ ያለሁት። ይሄንን ጥያቄ እነሱን መጠየቅ እንዳትረሳ ነው። የኔን መልሳለሁ፣ ግን ይሄን መጠየቅ እነሱን እንዳትረሳ። መዝሙር ለክርስቶስ ብቻ የሚቀርበው ነው ሳለ ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱሳን ለምን ደው የምትዘምሩት? ምን አይነት ሃይመን ነው መዝሙር ነው ያላችሁ ላይ ሲጠይቅ ሉተራውያን፣ ወይስ ጥያቄው ኦርቶዶክስን ብቻ ነው የምፈልገው ነው ወይ? ከሆነ ሚዛን ያጣል። ስለዚህ ይህን ጥያቄ እኔ ተቀብየዋለሁ፣ እየመልስልሃለሁ። እነሱንም ግን ጠይቄ ያለ ነው ማለት ቀላል ጥያቄ መሰለኝ። እሱ የፈረሰ የበሰበሰ ነው እና እነሱ ህይወትን ሰጠው ከርኩሳን ከድውያን ከአጋንንት ከሞት አስነስተዋል። ይህን ሐሳብ ሳመጣ እኔ ኔት እያስወረደኝ ሰምቻለሁ። አንተ ምን አልክ? እነዚህ ሰዎች ተቀብተው ነው። ኦፍ ኮርስ እግዚአብሔር ቀብቷቸዋል አገልጋይ የሆኑ ዘንድ። ሐዋርያውንን የሐዋርያት ሥራ ምዕራፍ 9 ላይ ጠርቶታል። ሌሎች ሐዋርያትን እዛው ምዕራፍ 10 ላይ ሄደን ሌሎችን 72ም ደግሞ ሉቃስ ወንጌል ምዕራፍ 10 ላይ ሄደን ስንመለከት ተጠርተው ነው እና በዚህኛው ግን በእናንተ ቤተክርስቲያን ውስጥ ግን የት ማን ቀብቷቸው ነው አይነት ነገር ነው። ያ ከሆነ ይህን ጥያቄ ወደ አንተ ነው የምናመጣው። ዲያቆን ያመጣውን ጥያቄ ነው ወደ አንተ ማመጣው። ለምን? እሺ ዲያቆን ይቅርታ አቋረጥኩ። አንዴ ዘማሪያምም ስለመጣ አንዴ ከሱ ጋር ይጨርሱና ከኔም ካንተም ጋር አንዳንድ ደቂቃ ግን ይፈቀድልን። እኔ ብዙ ማንሳት የምፈልገው ተስፍሽን በጨዋ ደም ኦርቶዶክሳዊ በሆነ መልኩ ማውራት የምፈልገው ጉዳይ ስላለ ነው። ዘማሪያም ይቀጥልና ድል በድል ትቀጥላለህ። አንዴ እሺ ይሄው አይ እሱ እስኪመጣ ድረስ ነው እንትን ያልኩት። ዲያቆን እየቀጥል በቃ ኔት እያስቸገረኝ ነው። ዲያቆን 10 ጊዜ ምገባ መውጣው ይቅርታ፣ በጣም ይቅርታ። ምንም ችግር ኔትወርክ ይሆናል። ኔትወርክ በጣም ያስቸገረው ብዙ ሰዎችንና ለዛ ይሆናል። ምንም ችግር የለም። እሺ እግዚአብሔር ያክብርልን ለሁሉም። ተስፍሽ የመጨረሻ እናድርግ። ወንድሞች ስላሉ እኔ ከነሱ ስለማልበልጥ እነሱ ጋር አብረህ ትቀጥላለህ። ግን አንድ ጥያቄ ብቻ የመቻል ጠይቅህ። በጳውሎስ የልብሱ ጨርቅ አጋንንት ይወጣል? አዎ ተጽፏል። ሐዋርያት ሥራ ምዕራፍ 19 ላይ በጨርቁ ላይ ጨርቁ ፍጡር ነው አይደለም? አዎ ሰው ሰራሽ ነው። ጥሩ። ፍጡር አጋንንት ማውጣት ይችላል እግዚአብሔር ካደረበት? እግዚአብሔር ሁሉን ይችላል እኮ። ጨርቁ ፍጡር ነው። ፍጡር እግዚአብሔር ካደረበት አጋንንት ማውጣት ይችላል አይችልም? ማለት አሁን ፍጡር ስንል ተንቀሳቃሽ አካል ያለው ነው። ግዑዝ ነው። አሁን የጨርቅ ነው የሚናገረው። ጳውሎስ ጨርቅ ነው። ግዑዝ አይናገርም፣ አያወራም፣ አያስብም አይደለ? ግዑዝ ነው። አይምሮ የለውም። ጳውሎስ የለበሰው ጨርቅ ነው። የጨርቁ ግን ቁራጭ በእግዚአብሔር ኃይል አጋንንት ወጡ። ስለዚህ ፍጡር እግዚአብሔር ፈቃድ ካለበት ግዑዝ ነገር አጋንንትን ያወጣል? እዚህ ስፍራ ላይ የሚናገረው ምናልባት ይቅርታና እዚህ ስፍራ ላይ የሚናገረው ሰዎች ናቸው ይዘው ይሄዱ ሚለው ሰዎች ናቸው ይዘው ያ አሁን ቀላል ምሳሌ እኮ ነው። የሐዋርያት ሥራ ቅድም በድል ነገርን እኮ መደጋገም አያስፈልግም። እንደጻል ልጅ የሐዋርያት ሥራ 19:11 ላይ ጠቀሰልን። እግዚአብሔርም በጳውሎስ እጅ የሚያስገርም ተአምር ያደርግ ነበር አይል መጽሐፍ ቅዱስ ይላል። በቃ ይሄ ነው። ስለዚህ ከልብሱም ጨርቅ እየወሰዱ አይደለም ይላል። ስለዚህ ከልብሱ ጨርቁ ፍጡር ነው አልከኝ፣ ተማመነ። ጨርቁ አያስብም፣ በራሱ አይናገርም፣ በራሱ ህይወት የለውም፣ ግዑዝ ነው፣ ጨርቅ ነው፣ ፍጡር ነው፣ ያውም ሰው ሰራሽ ነው። ሰው እኮ በእግዚአብሔር ላይ የተፈጠረ ነው። እንደውም ክርስቶስ ለጨርቅ አልሞተም፣ የሞተው ለሰው ልጆች ነው። ግን የጳውሎስ ግን የነፍሱ ቅድስና ለስጋው፣ የስጋው ደግሞ ለጨርቁ ተርፎ ጨርቁ ፍጡር መሆኑ እንደተጠበቀ ሆኖ ጳውሎስን ወደ መሆን ሳይቀየር ያ ጨርቅ እግዚአብሔር አድሮበት አጋንንትን አወጣ። ስለዚህ ፍጡር
እግዚአብሔር ካደረበት ያውም ግዑዝ ነገር አጋንንትን ያወጣል ወይስ አያወጣም? እግዚአብሔር ካደረበት ያወጣል። ግዑዝ ነገር ያው ተስማማን። እግዚአብሔር ካደረበት የሚለውን ነገር ተቀበልኩኝ። እግዚአብሔር ካደረበት እኔ አሁን ብዙ ጊዜ ከፕሮቴስታንት ጋር ያለ መሰረታዊ ችግር መሰረት ብዙ ጊዜ ማለት ነው የማትረዱን ትልቁ ችግር ልንገርህ፣ በተደጋጋሚ ጊዜ የሚነሳው እኛ ማርያም እንደዚህ ያደረገችልን ቅዱስ ሚካኤል እንደዚህ ያደረገልን ስንል ከእግዚአብሔር እየቆረጥን እየነየን ለብቻ እንደዚህ ገነጠ በሌላ መስመር የሚመጡ አድርገን የምናስብ አድርጋችሁ ታስባላችሁ። እግዚአብሔርን በባሌ እነሱም በቦሌ የምናመጣ አድርጋችሁ የምታስቡት እንዴት እንደምታስቡት አሁን የሚገርመው እኛ ማንም ፍጡር ማንኛውም መልአክ ማንኛውም ጻድቅ ይሄን በጎ ነገር አደረገልን ባልን ቁጥር እዛ ውስጥ ማን አለ? የእግዚአብሔር ፈቃድ አለ እያልን ነው። ይሄ መዘንጋት የለባችሁም። በቃ ሁል ጊዜም ማለት ነው ልክ በቃ ምን ዘነጋውን የምታስመስሉት እናንተ። በቃ ጨርቁ ፈወሰ ስንል እግዚአብሔር ሳያድርበት እያልከን ይለናል። እግዚአብሔር ሳያድርበት ጨርቅማ ጨርቅ ነው። እግዚአብሔር ካላደረበትም ሰውም እኮ አይችልም። እግዚአብሔር ካላደረበትም እንዴት ይኮናል? ርዕሳችን እግዚአብሔር ሳያድርበት ምንም እሱ ጋር የተዘጋ ፋይል ነው። ለወደ ኋላ ባክ ልክ ያልተረዳን ያልገባን ነው የምታስመስሉት። ብዙ ጊዜ ማያችሁ እናንተ ጋር ችግር ይሄ ነው። ሚካኤል ረዳኝ ስንል እግዚአብሔር አረዳኝም እያልከኝ ነው ይለኛል። ለምሳሌ ከሚካኤል በቀር የሚያጸናኝ ማንም የለም ይላል መጽሐፍ ቅዱስ። ይሄን የተናገረው ማን ነው? ተስፍሽ ዳንኤል ነው አይደለም፣ ገብርኤል ነው የተናገረው። ሊቀ መላእክት ቅዱስ ገብርኤል። ገብርኤል ተሳስቷል? አልተሳሳተም እንዴ? ከሚካኤል በቀር የሚያጸናኝ ማንም የለም ሲል እግዚአብሔርን ያካትታል? ያካትታል። እግዚአብሔርን ማጸናኝ ያለ ነው። ተንስሽ ረጋ ለመልስ ከሚካኤል በቀር የሚያጸና ማለት እርዳታውን ቆይ ስለስ ከሚካኤል በቀር የሚያጸናኝ ማንም የለም ነው የሚለው ዳንኤል 10:21 ላይ ከሚካኤል በቀር የሚያጸናኝ ማንም የለም ነው የሚለው። የተናገረው ደግሞ እኮ ዳንኤል አይደለም እኮ ሊቀ መላኩ ቅዱስ ገብርኤል ነው። ከሚካኤል በቀር ነው ያለው። በቀር ስለሚል እግዚአብሔርም ቢሆን አያጸናኝም ሚካኤል ብቻ ነው የሚያጸናኝ ማለቱ ነው? ኖ አይደለም። እስቲ አንተ እንደ ገብርኤል በል ከሚካኤል በቀር በል። ከሚካኤል በቀር የሚያጸናኝ ማንም የለም። ማንም የለም። መጽሐፍ ቅዱሳዊ ነው አይደለም? መጽሐፍ ቅዱሳዊ ነው። ዋጥ ታደርገዋለህ? ነው ገብርኤል እዚህ ስፍራ ላይ የተናገረውን አንዳንዴ አንዷን ስንኝ ብቻ መውሰድ ሳይሆን ገብርኤል ያለበትን መስመሮች ማየት አስፈላጊ ነው። ከላይ ጀምረ አንብበውሽ መልአኩ ችግር የለም የተናገረው ገብርኤል ነው። መቼስ ገብርኤል ደግሞ እንደ አንድ ተራ መልአክ ነው እንዳትል በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሏል። በነገራችን ላይ በጣም የተረጋጋ ሰው ተስፋዬ በጣም አፕሪሼት አደርጋለሁ። እስከዛ ድረስ ካገኘኋቸው ፕሮቴስታንት ኢቭን ፕሮፌት ብለው ፓስተር ነኝ ከሚሉ ሰዎች እንዳንተ ካልም በጣም ለመረዳት ለማወቅ የተዘጋጀ ሰው አላየው። በሆነ በጣም 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 አፕሪሼት አደርጋለሁ። ይሄንን በጎ ስብዕናህን በጎ ስብዕና ነው። በቃ አለቀ። በጣም ቅን ሰው ነህ። ይሄን አፕሪሼት አደርጋለሁ። በጣም በጣም ምስጋና አለ ለዚህ። እንዲህ ቢሆን ኖሮ ውይይቶች፣ እንዲህ ቢሆኑ ንግግሮች፣ መደማመጥ ቢኖር ነው ለእያንዳንዱ ነገር ልክ ባለዳ ደርዝ ባለው ነገር ተከባብረን በፍቅር ስናወራ እንዴት አይነት ብዙ ነገር ማግኘት እንደምንችል አስቡ። ከእልህ ከጥላቻ ከትሉ መጥፎ አንተ ቅድም እንኳን እንዴት ተጠንቅቀህ እንደነበረ ለመናገር አለባሌ ቃላቶች ላለመናገር በጣም የምታደርገው ጥንቃቄ በጣም በቃ አንድ ትክክለኛ የሆነ ስብዕና ያለ ሰው መሆንን ያሳያል። ሰው አፉ ሲከፈት ያው ጭንቅላት ስለሚታይ እና ከልብ ነው የምናመሰግነው። እሱን አልረሳውም።
እስቲ አውዱን የውና ከአለቃችሁ ከሚካኤል በቀር የሚያጸናኝ ማንም የለም የሚለውን እስቲ አውዱን አይተህ ፍታው። እስቲ 66 መጽሐፍ ቅዱስ ላይ ነው ያለው። ትንቢተ ዳንኤል ምዕራፍ 10 ቁጥር 21 ላይ ነው። እስቲ ወተም አንብበውና እስቲ የተለየ ትርጉም ካለ ትንቢተ ዳንኤል ምዕራፍ 10 ቁጥር 21 በጊዜው የዳንኤልን የጸሎት መልስ ሊመልስ ጸሎቱን ይዞ ሲመጣ አየር ላይ ጦርነት የነበረበት ታይም ነው፣ መንፈሳዊ ጦርነት። ያኔ ሚካኤል ሊረዳው መጥቷል እና የፋርስ አለቃ መንፈስ እንደተቋቋመው ይናገርና ሚካኤል ነው ሊረዳው የመጣው በእግዚአብሔር ፈቃድ ማለት ነው። ሊረዳው ከዛ ያው እሺ፣ ለምንድን ነው እግዚአብሔር ሊረዳው ያልመጣው ሚካኤል ከሚረዳው? ኦልሬዲ የእግዚአብሔር በጎ ፈቃዱ ነው። ያው ሚካኤል ነው የመጣው። የሚረዳ ማን ነው? የሚረዳ እግዚአብሔር። ለምን ሚካኤል ሊረዳ ይመጣ አለ? ሚካኤል ተዋጊ ነው። ገብርኤልስ አዋጊ ነው? ገብርኤል የምስራች አድራሽ ነው። ብዙ ጊዜ ስናየው የምስራች አድራሽ ነው፣ መልእክት አድራሽ ነው። ግን የዛን ጊዜ ግን አየሩ ላይ ከባድ ውጊያ ገጥሞት እንደነበረ የፋርስ አለቃ መንፈስ አየር ላይ ተዋግቶት እንደነበር ይናገርና ከዛ ሚካኤል ሊረዳው እንደመጣ ግልጽ በሆነ መንገድ ይናገራል። ማለት በእግዚአብሔር ፕሮግራም በእግዚአብሔር ፈቃድ ማለት ነው። አንተ ልክ እንደ ገብርኤል ሚካኤል ሊረዳ ይመጣ ትላለህ? ሊረዳኝ ተልኮ ሲመጣ አላለሁ እንዴ? ገብርኤልን አጋዥ እንደሆኑ ገባኝ እኮ ገባኝ። ለምሳሌ ገብርኤል ሊረዳው ሲመጣ ማን ልኮት ነው? ሚካኤል እግዚአብሔር ልኮት ነው። ስለዚህ ምን ግልጽ ምንም ጥያቄ የለውም። ስለዚህ ምን አሁን አንተ እንዴት ላለው ስለ ሚካኤል እግዚአብሔር ካላካው አትበለኝ። እግዚአብሔር ልኮት እኮ ነው ሲጀመር። ይሄ ነው ቅድም ያልኩህ እኔ ሚካኤል ሊረዳ ይመጣ ብዬ ስትነግረህ እግዚአብሔር ልኮት ነው አትበለኝ። እግዚአብሔር ሳይልኮማ እንዴት ያደርጋል? እሱ እኮ ዘጋ ነው በቃ ተስፍሽ። ይሄ ነው እናንተ ጋር ያለው እኛ ጋር ሚስ ፕሬዘንት። እኔ ሚካኤል ሊረዳ ይመጣ ብዬ ስናገር እግዚአብሔር ሳይልከው እያልኩ አይደለም። ለምን እንደተባለ ታስመስሉታላችሁ ነው ጥያቄው። ስለዚህ እሱ ያለቀለት ነው። እስቲ አንተም እንደ ገብርኤል ሚካኤል ከዋነኞቹ መልአክ በል እስቲ። ሚካኤል ከዋኖቹ መላእክት ሊረዳኝ መጣ። ታምነዋለህ ይሄንን ቃል? አዎ አምነዋለሁ። በጣም ጥሩ። ስለዚህ 10:21 ላይ ተርጉምልኝ። 10:21 የሚለውን ንገረኝ። እሺ አሁን ዳንኤል 10:21 ገብርኤል ማለት ምን ብሎ የተናገረው? ቅዱስ ገብርኤል እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ። ማይንዱ ገብርኤል ተራ አንድ መልአክ አይደለም። በእግዚአብሔር ፊት የምቆም ገብርኤል ነኝ። ይህ በእግዚአብሔር ፊት የሚቆም ገብርኤል ማለት በእግዚአብሔር ፊት የመቆም ባለሟል የሆነ የሚገርም ነው። ማን ፍጡር ነው በእግዚአብሔር ፊት የሚቆም? በዚህ ልክ ቅድስና ያለው መልአክ ከአለቃችሁ ከሚካኤል በቀር የሚረዳኝ የለም ማለት አይከብድም? በእግዚአብሔር ፊት መቆም፣ በእግዚአብሔር ፊት የመቆም ስልጣን ያለው መልአክ ቅዱስ ገብርኤል ማይንዱ ተስፍሽ ለእውነት ነው። አሁን መሰከሩ ለመጽሐፍ ቅዱስ በእግዚአብሔር ፊት የመቆም ስልጣን ያለው መልአክ ነው። አንድ ተራ መልአክ አይደለም። አንድ የኔ ቢጤ ሰው አይደለም። በእግዚአብሔር ፊት የምቆም ነኝ ያለው በራሱ ፊት መጽሐፍ ላይ የተዘገበልን ድርሳነ ገብርኤል አይደለም፣ በወንጌል የተጠቀሰልን
እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ ያለው ይህ መልአክ ከአለቃችሁ ከሚካኤል በቀር የሚያጸናኝ ማንም የለም ማለት። በእግዚአብሔር ፊት የመቆም ስልጣን ያለው እንዴት ከሚካኤል በቀር ደግሞ እንዴት ይላል? የሚያጸናኝ የለም ያለው። እኔ አሁን እንደዚህ ብናገር ከሊቀ መልአኩ ከቅዱስ ሚካኤል በቀር የሚያጸናኝ ማንም የለም ብል መጽሐፍ ቅዱሳዊ ነኝ አይደለሁም? መጽሐፍ ቅዱሳዊ ነው። ችግር የለውም ነው አይደለም? ከልብ እንድታምነው ነው የምፈልገው። ነው መጽሐፍ ቅዱሳዊ ነው። ግን እዚች ስፍራ ላይ የሚናገረው በጊዜው ጦርነት ላይ ነው የነበሩት። መልስ ይዞ ሊመጣ ሲል ነው አየር ላይ ጦርነት የገጠመው ሚካኤል ገብርኤል እንደሚነግረን ከሆነ ከዛ ሚካኤል ተዋጊ ስለነበረ በውጊያ ላይ እንትን የሚል ስለነበረ መጥቶ እሱ ሊረዳ እንደመጣ ግልጽ ይናገርና ኢቭን እንኳን ተመልሼ ወደ ውጊያ ሄዳለሁ ይላል አይደለ? ተመልሼ እጄ ይዋጋለሁ ይላል። ስለዚህ ተዋጊ ስለነበረ በጊዜው የገጠመው ውጊያ ስለነበረ ከዛ ሊረዳይ ሚካኤል መጣ ብሏል። ስለዚህ ለእርዳታ ቀደም እንደተነጋገርነው መላእክቶች ረጂ መላእክቶች የዳር ሊላካሉ የሚለውን እማምን ነኝ እኔ። እዛ ጋር ምንም ጥርጥር የለውም። እሺ እዚህ ጋር አንድ ጥያቄ ተናግረን እንጨርስና ወደ ወንድሞች ሂድ። ከሚካኤል በቀር የሚያጸናኝ ማንም የለም ሲል እግዚአብሔርም ቢሆን የሚያጸናኝ የለም ማለት ነው አይደለም? አይደለም። ጥሩ። ከሚካኤል በቀር የሚያጸናኝ ማለት የእግዚአብሔርን ኃይል የእግዚአብሔርን ስልጣን የሚጻረር ነው አይደለም? ጥሩ። ከሚካኤል በቀር የሚያጸናኝ ማለት ሶስተኛው ሚካኤል መጥቶ ገብርኤልን የሚያጸናው የሚራዳው ማን ሲፈቅድ ነው? እንዴት በቀር ትላለህ? አሁን እቺ ቃል ገድል ላይ ብትጻፍ ኖሮ እቺ ቃል አሁን ድርሳነ ሚካኤል ላይ ብትጻፍ ኖሮ እንዴት እንዲህ ይባላል? ኦርቶዶክስ ሆነ እንዴት ነው ከሚካኤል በቀር የሚያጸናኝ የለም የምትለው? ጌታስ አይ እንዲህ ነበር ይባል። ክርስቶስስ አያጸናኝም እያልክ ነው? ይሄ እንደማለት ትርጉም ማለት ነው። ስለዚህ ወንድሞቻችን ቀጥሉ። ዛማኑኤል ወይ ደግሞ አክስት ድል በድል አንድ ደቂቃ ብቻ ምናልባት ዲያቆን ዘማርያም የተናገረው ላይ ለመጨመር ያህል ነው። በዚህ አጋጣሚ ተስፍሽ እግዚአብሔር ይባርክ። ዘማርያም ብቻ ሳይሆን እኔም ቲንክ ድል በድልም የምንጋራው ሀሳብ ነው። በስርዓት በጨዋታ ምንም ስድብ ምንም እስካሁን እኔ ያልሰማሁም ከገባሁበት ሰዓት ጀምሮ ጥሩ የሆነ ውይይት ነው። እንደዚህ አይነት ውይይቶች ሊበረታቱ ይገባል። እዚህ ብቻ ሳይሆን በሌላም ቦታ እንደዚህ አይነት ውይይቶች መማማር ይቻላል፣ የሚሰሙንንም በማክበር ማለት ነው። ኤኒዌይስ ካልኩ ቅድም ወንድማችን ዘማርያም ጥሩ አድርጎ ነው ያቀረበልን። በተለይ የእግዚአብሔር ቅዱሳን መላእክትን ሰማያውያን መላእክትን ሲያነሳ ቅዱስ ገብርኤል ያንን ቃል የተናገረበትን አውድ ገጸ ንባብ ትይዝና ያ መናገሩ ስህተት እንዳልሆነ፣ ምክንያቱም እሱ ገብርኤልም ሆነ ቅዱስ ሚካኤልም ሆነ በእግዚአብሔር ፊት የሚቆሙ የእግዚአብሔር ባለሟሎች ናቸው። በነገራችን ላይ የሉቃስ ወንጌል ምዕራፍ 1 ላይ ቁጥር 19 ላይ ገብተህ ብታነብ ቅዱስ ገብርኤል ራሱ ቅዱስ ገብርኤል እንኳን ይሄንንም ይናገራል። በእግዚአብሔር ፊት የምቆመው ገብርኤል ነኝ ይላል። በእግዚአብሔር ፊት የምቆመው ገብርኤል ነኝ ማለት የእግዚአብሔር ባለሟል ነኝ። ካህኑ ዘካርያስ ቅዱስ ገብርኤል ይዞ የመጣውን የብስራት ቃል ከሰማ በኋላ ከተአምሩ ታላቅነት ኃያልነት የተነሳ የተናገረውን ነገር ለማመን ከብዶት ነበረ። ስለዚህ ቅዱስ ገብርኤል ምን አለው መሰለ? እኔ አለ በእግዚአብሔር ፊት የምቆም ገብርኤል ነኝ አለ። ምን መሰለ? ቃል በቃል ቤተክርስቲያናችን አይ ዶንት ኖ አንተ ሌሎቻችሁም ትምህርት ይሆናቸዋል። አንድምታ ትርጓሜ ላይ የሉቃስ ወንጌል ምዕራፍ 1 ቁጥር 19 አንድምታ ትርጓሜ ገብታችሁ ብትመለከቱ ይሄን ክፍል አባቶቻችን ኢትዮጵያ ሊቃውንት ብለው ነው የሚፈቱት። ገብርኤል ይሄን የተናገረበት ምክንያት እኔ የእግዚአብሔር ባለሟል ነኝ፣ ከእግዚአብሔር ጀልህ የመጣውት ቃል እውነተኛ ቃል ነው፣ እውነትን የምናገር
አገልጋይ ነኝ፣ የእግዚአብሔር ባለሟል ነኝ። ባለሟል ማለት ቤተሰብ ዘመድ ስንል አንድነትን የሚያቅፍ አንድነትን የሚናገር ነው። ገብርኤል አደረገ ማለት ገብርኤል ከእግዚአብሔር ሐሳብ ተለይቶ ያደርጋል ማለት አይደለም። ሚካኤል አደረገ ማለት ሚካኤል ከእግዚአብሔር ሐሳብ ተለይቶ ያደርጋል ማለት አይደለም። ቢያደርጉ ደግሞ ቅዱሳን መላእክት ብለን እኛ አንጠራቸውም፣ አያደርጉምም። ገብቷል አይደለ? አያደርጉምም። ቅዱስ የሚያሰኛቸው በባህሪው ቅዱስ ከሆነው ከእግዚአብሔር የተነሳ ነው እነሱ ቅዱሳን የምንላቸው። ምክንያቱም እርሱ የሚወደውን ይወዳሉና እሱ የሚመለከተውን ይመለከታሉና። ኦኬ። ስለዚህ ቅዱስ እሺ። ከዛስ ጳውሎስንም አውቀዋለሁ የሚል ቃል ተጽፎ እናነባለን። ምን ማለት ነው? ኦኬ። አውቀዋለሁ ሲል ምን ማለት ነው የሚለው ልንጠይቅ ያስፈልጋል። ኦርቶዶክሳዊ የሆነ ቢብሊካል ኮሜንታሪ ልንረዳ አፈታት ስናፈታት ልናውቅ ያስፈልጋል። ለምሳሌ ገጸ ንባቡን ሙሉውን ብታነበው ይሄንን ክፍል የተናገረው ሐዋርያት ሥራ ምዕራፍ 19 ቁጥር 15 ላይ ክፉ መንፈስም ግን መልሶ ኢየሱስንም አውቀዋለሁ አለ። ከዛስ በኋላ ጳውሎስንም አውቀዋለሁ አለ። ገብቷል? ጳውሎስም ኢየሱስንም አውቀዋለሁ ካለ በኋላ እናንተስ እነማን ናችሁ አላቸው። ይሄን የሚናገረው ለአስቄዋ ልጆች ነው። አስቄዋ 7 ልጆች አይሁዳዊ ነው፣ ካህን አይሁድ 7 ልጆች ነበሩት። ክፉ መንፈስን ለማውጣት ጳውሎስ በኤፌሶን ታናሽ በምዕራባዊ ቱርክ ታናሽ እስያ ላይ ማለት ኤዥያ ማይነር ላይ ተገኝቶ ድንቅ ሲያደርግ ስለተመለከቱ እነሱም ያንን ለማድረግ ስለፈለጉ ይሄን በሚያደርጉበት ጊዜ ክፉ መንፈስ ተነስቶ የአስቄዋን ልጆች ምን አላቸው? ጳውሎስንም አውቀዋለሁ ክርስቶስንም አውቀዋለሁ እናንተ እነማን ናችሁ አላቸው። እነሱ ከእግዚአብሔር ስላልሆኑ ነው ይሄንን የጠየቀው። ጳውሎስን አውቀዋለሁ ሲል ምን ማለቱ ነው? ጳውሎስ ከእግዚአብሔር እንደሆነ እየተናገረ ነው ያለው። የእግዚአብሔር ጸጋ በጳውሎስ ላይ በይበልጥ እንደተገለጠ ጳውሎስ ድንቅ ቢያደርግ ከእግዚአብሔር እንደሆነ ስለሚያውቅ ነው ይሄንን የተናገረው። ከዚሁ አውድ ጋር እንግዲህ ጳውሎስ ምድራዊ መልአክ ነው። ቅዱስ ገብርኤል፣ ቅዱስ ሚካኤል ሰማያውያን መላእክት ናቸው። ስለዚህ ከዚህ አውድ የተነሳ ነው። አንድ ደቂቃ ድል በድል አንዴ እቀጥላለሁ። አንዴ ዘማርያም አንድ ጠብቀኝ። እሺ ድል በድል ቀጥልሽ ካለ። እሺ እንደው ዲያቆን አንተ ብትቀጥል ደስ እንትን ይላል። ተስፍሽ እኔ በጣም አመሰግናለሁ። እኔ የሚገርም እይታ ነው ያለው ዲያቆን። አይ ያን ብቻ ሳይሆን ከጥያቄው ባሻገር መጽሐፍትን ለመረዳት የሚሄድበት መንገድ ግን በጣም ደስ የሚል ነገር ነውና በጣም ቴንኪው። በጣም ደስ የምትል ሰው ነህ። የተናገረ ቅዱሳን ሰዎችም ስመ እግዚአብሔርን ሳይጠሩ ያደረጉት ድርጊት ልታገኝ ትችላለህ። ለምሳሌ አሁን በዚህ በነገሥት መጽሐፍ ላይ ደስ ስትመለከት ነብይ እግዚአብሔር ኤልያስ የእግዚአብሔር መንፈስ እሱን ይዞት ሊሄድ ሊነጥቀው ባሰበ ጊዜ ኤልሳ የነቢያት ልጆች ተሰብስበው እነሆ ኤልያስን ሊነጥቀው የእግዚአብሔር መንፈስ እንደተዘጋጀ ታውቃለህ ሲሉት አዎ አውቃለሁ አላቸው ይላል። እና እግዚአብሔር እኔን ወደዚህ ቦታ ሂድ ብሎኛል፣ ስለዚህ አንተ በዚህ ጠብቀኝ ሲለው ኤልሳ ምንድን ነበር የሚለው? ያው እግዚአብሔር ምስክሬ ነው አልለይህም እያለ 3 ጊዜ ከተከታተለው በኋላ ግን እነሆ ሳልወሰድ ወይም ሳልነጠቅ አደርግልህ ዘንድ የምትሻውን ጠይቀኝ ይለዋል። አሁን ልብ ብለህ ተመልከት። እንግዲህ ኤልያስ ማለት እግዚአብሔር ነብይ ነው። ኤልሳ ደግሞ ኤልያስ መጎናጸፊያውን ጥሎ ተከተለኝ ሲለው የዓለም የሆነው ግሳንግስ ነገሮች እንዳይስቡት ተመልሶ በዓለም ስርዓት ውስጥ እንዳይወድቅ ያለውን ነገር ሁሉ አብልቶ አጠጥቶ ሰጥቶ የተከተለ ደቀ መዝሙር ነው። እና እንግዲህ ሲጠይቀው ያለው ምንድነው? አልለቅህም እያለ ካንተ አልለይም እያለ ሲለው እኔ አሁን ሳልወሰድ እንዳደርግልህ ምን ትፈልጋለህ አለው። አሁን ንግግሩን ዝም ብለህ ተመልከተው ተስብሽ። አሁን አስደርግልህ ዘንድ አይደለም ያለው፣ አደርግልህ ዘንድ ነው ያለው። አሁን አደርግልህ ዘንድ የምትለዋን ነገር ስትመለከት ይሄ ኤልያስ ለኤልሳ የሚያደርግለት ነገር እንዴ ከእግዚአብሔር የተለየ ነገር ነው ወይ? ወይም እግዚአብሔር በኤልያስ አድሮ ለኤልሳ ሊያስተላልፍ የፈለገው ነገር ሳይሆን ኤልያስ በራሱ ፍላጎት ከእግዚአብሔር ውጭ ለኤልሳ ሊሰጠው ነው ወይ ብለህ ስትል አይ ኖ አይደለም። ቅድም አንተ እንደመለስከው ማለት ነው። ምክንያቱም እግዚአብሔርና ቅዱሳን ይግባባሉ። የእግዚአብሔር አገልጋዮችና እግዚአብሔር ይግባባሉ። ስለዚህ ምን አለ? አደርግልህ ዘንድ የምትሻውን ጠይቀኝ እኔም አደርግልሃለሁ አለው። እና እሱ ያለው ምንድን ነው? እነሆ በአንተ ያለው መንፈስ 2 እጥፍ ሆኖ በእኔ ይደርብኝ አለው። በጣም የሚገርም ነው።
እንዲህ ካለው በኋላ በቃ ጥሩ ነገር ጠይቀሃል፣ በቃ እግዚአብሔር መሻትን ይስጥህ አይደለም ያለው። እነሆ የጠየቀው ነገር እጅግ በጣም ከባድ ነው፣ ግንስ ስነጠቅ እኔን ከተመለከትከኝ ይሆንልሃል አለው። መጽናት የሚባለው ነገር የሆነ ነገር ስትፈልግ በእግዚአብሔር ዘንድ የሆነ ነገር ፈልጋለሁ ስትል ታግሰ ጠብቅህ የምታገኘው ነገር እንዳለና ለዚያ መታገስ አርያ ይሆን ዘንድ ኤልያስ ኤልሳን እኔ ስነጠቅ ተመልከተኝ ያን ጊዜ ይሆንልሃል አለው ይላል። እና በሱና በኤልያስ መካከል የደመና አምድ ገብቶ ኤልያስን በሳት ሰረገላ ቅዱሳን መላእክት ይዘውት ሲሄዱ ኤልሳ የእግዚአብሔር ሰራዊት ሲለው እነሆ መጎናጸፊያውን ጣለለት። የሱም 2 እጥፍ መንፈስ አድሮበት እንግዲህ ኤልሳ ያደረገውን ድንቅ ነገር ትመለከታለህ። እና ምን ልል ፈልጌ ነው አሁን የኤልያስን ንግግር ስመው። ኤልያስ ያለ ምንድን ነው አደርግልህ ዘንድ ኖ ወይ ለምንድን እንዴት ያደርጋል እሱ ማን ስለሆነ ነው አንልም እኛ ክርስቲያኖች ነን። ለምን ቅዱሳንና እግዚአብሔር ምን ይላሉ ማለት ነው ይግባባሉ፣ ይነጋገራሉ። ያንን ማየቱ የተሻለ ነው ብዬ አያለሁኝ። ሌላው ደግሞ ምናልባት ዲያቆን አማኑኤል ተመልሰ ከሆነ አንተ ብትቀጥል ደስ ይለኛል። ያነሳው ሐሳብ ደስ ይላል። አዎ አይ ይቅርታ እንዳጋጣሚ ኤርፖርት ሆኜ ቤተሰቦችን እየተቀበልኩ ነበርና እሺ ልቀጥል ቶሎ ልበል እና ወንድሜ ተስፍሽ ምን ለማለት ነው ቅድም እግዚአብሔር እንደሆነ አውቀዋለሁ እያለ ነው። የእግዚአብሔር ባለሟል የእግዚአብሔር ወዳጅ መሆኑን አውቀዋለሁ እያለ ነው። that's the whole point ቅድምም ላነሳልህ የፈለኩትና መልአክ ምድራውያን መልአክ ሰማያውያን መልአክ የእግዚአብሔር ባለሟል በመሆናቸው ምክንያት ከእግዚአብሔር ተልከው ስም እዚህ ጋር ይሄ እኔም የቤተክርስቲያን አገልጋይ ነኝ። ዲያቆን ዘማርያም የቤተክርስቲያን አገልጋይ ነው። ድልበድልም እንደዚህ የቤተክርስቲያን ትምህርት የሆነ እውነት ነው የምንነግርህ። ኦርቶዶክሳዊት ቤተክርስቲያን የምትናገረው እኛ ቅዱስ ሚካኤል አዳነ ስንል ቅዱስ ሚካኤል ከእግዚአብሔር ተለይቶ አዳነ እያልን አይደለም። ማንም እንደዚህ ብሎ አይናገርም። ካለ ይሄው እዚሁ 600-700 ሰው ባለበት ትልቅ ሄሬሲ ነው፣ ትልቅ ስህተት ነው። አንገት ትልቅ ሄሬሲ ነው። ያ ሊታረም ይገባል። እንደዛ ግን እያለች አይደለም ቤተክርስቲያን። ቅዱስ ገብርኤል አዳነ ስንል እኛ ኦርቶዶክሳውያን ምን እያልን ነው? ቅዱስ ገብርኤል የእግዚአብሔር ባለሟል በመሆኑ ምክንያት ከእግዚአብሔር ተልኮ አዳነ፣ እግዚአብሔር በሰጠው ጸጋ አዳነ እያልን ነው። ለቅዱሳን መላእክት ቅድም ዘማርያም ሲናገር የተቀበልከው ሐሳብ ለምድራውያን መላእክም ይሆናል። በነገራችን ላይ እነ ቅዱስ ጳውሎስ መልአክ ተብለው ይጠራሉ። ኤንጅል ማለት መልእክተኛ ማለት ነው አይደለ? በግሪኩ ኤንጅሎስ ነው የሚለው መልእክተኛ ብሎ ነው የሚፈታው። ብዙም አማርኛውንም ብታይ እንደዛ ነው የሚለው። የእግዚአብሔር መልእክተኞች ነው የምንላቸው። ከእግዚአብሔር ተልከው አዳኑ። ግን ገጸ ንባቡ ላይ ቅዱስ ዳዊትን ብትመለከት መዝሙረ ዳዊት 34 ላይም ብታይ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ነው የሚለው። ግን ገጸ ንባቡ የማን መልአክ? የእግዚአብሔር መልአክ። እሱ ጋር ነው በቃ ቁልፉ ያለው። የእግዚአብሔር መልአክ መሆኑ ድህነቱን ያላብሳል። ቅዱስ ገብርኤልን መፍራት እግዚአብሔርን መፍራት ነው። ቅዱስ ሚካኤልን መፍራት እግዚአብሔርን መፍራት ነውና ከዚህ ሐሳብ በቅንነት ተረዳ። አንተ መልካም ወንድም ስለሆንክ ነው እንዲህ ትረዳለህ የሚል ሐሳብ አለኝ። ላይ ከአንዳንድ ሰው በቃ አይደለም እናንተ እንደዚህ አይደለም የምታምኑት ብለው ሲከራከሩ እንዴ ከሞን ስለሆነ ቢብሊካል የሆነ እውነት ነው እየተናገርን ያለ ነው። ቅዱስ ገብርኤልም ቅዱስ ሚካኤልም የእግዚአብሔር ባለሟል በመሆናቸው ምክንያት ከእግዚአብሔር በተሰጣቸው ጸጋ ምክንያት ያድናሉ። ግን ማንም ጻድቅ ሰማዕት ቅዱስ ከእግዚአብሔር ተለይቶ ያድናል የሚል ቤተክርስቲያን ትምህርት የላትም። ይሄንን እኛ ቀድመን እንቃወማለን። ዘማርያም ቀድሞ ይቃወማል። ስለዚህ ይሄንን እውነት ልንገር ብዬ ነው። ቀጥል ዘማርያም። አመሰግናለሁ። አንድ ነገር ብቻ ለማለት ፈልጌ ነው። ተስፍሽ ካለ እንድታነብልኝ ነው። ቅድም ስለ ፍጡራን መዝሙር ስላነሳን እችን ከመጽሐፍ ቅዱስ አንዴ እናንሳና መጽሐፍ ቅዱስ ይዘሃል ተስፍሽ? መጽሐፈ መሳፍንት ምዕራፍ 5 አውጣልኝ። አወጣ እስቲ እናንብበው። ሚላል ምዕራፍ 5 ቁጥር 1 ላይ
ቀጥል ተስፍሽ። እንትኑን ንገረው፣ ማውጫውን ንገረው። መጽሐፈ መሳፍንት ምዕራፍ 5 ቁጥር 1። መጽሐፈ መሳፍንት ምዕራፍ 5 ቁጥር 1። ደስ ይለኛል። እሺ እንደዚህ ይላል፣ በጌታ ስም አነባለሁ። በዛን ቀን ዲቦራና የአቢኤል ልጅ ባርቅ እንዲህ ብለው ተቀኙ። ማናማ እስራኤል ውስጥ መሪዎች ስለመሩ ዲቦራና ባርቅ። ተቀኙ ማለት መዝሙር ነው አይደል? እሺ ቀጥልሽ። በእስራኤል ውስጥ መሪዎች ስለመሩ ሕዝቡም ነፍሳቸውን በፈቃዳቸው ስለሰጡ እግዚአብሔርን አመስግኑ። ቀጥል። ነገስታቶች ስሙ፣ መኳንንቶች ሆይ አድምጡ፣ ለእግዚአብሔር እቀኛለሁ፣ ለእስራኤልም አምላክ ለእግዚአብሔር እዘምራለሁ። ልቀጥል? ቀጥል፣ እስከ መጨረሻ ቀጥላ። እሺ በሶፍትዌር ስለያዝኩት አንዳንዴ እንትኑ እያጠፋብኝ ስለሆነ ለዛ ነው። አቤቱ ከሴር በወጣ ጊዜ ከኤዶምያስ ሜዳ በተራመድክ ጊዜ ምድሪቱ ተናወጠች፣ ሰማያቱም አንጠባጠቡ፣ ደመናትም ደግሞ ውሃን አንጠባጠቡ፣ ተራሮች ከእግዚአብሔር ፊት የተነሳ ቀለጡ። እያጠፋብኝ ነው እንትኑ በሃርድዌር ስለያዝኩት እንትኑ እያጠፋብኝ ስለሆነ ነው። እሺ ይሄ መዝሙር ነው። የተቀኙት ለእግዚአብሔር ነው። በእስራኤል ውስጥ መሪዎች ስለመሩ ሕዝቡም ነፍሳቸውን በፈቃዳቸው ስለሰጡ እግዚአብሔርን አመስግኑ ብሎ መዝሙር ዘመረ። ይሄ መዝሙር ነው። ቁጥር 24 ላይ ላንብብልህ ምን እንደሚል። ቁጥር 24 ላይ ተመልከቱ ምን እንደሚል። የቄናዊው የሄቤር ሚስት መዝሙሩ የቀጠለን አላቆመም። ዲቦራና ባርቅ ናቸው ማይንድ ዩ። ቁጥር 24 ላይ የቄናዊው የሄቤር ሚስት ኢያኤል ከሴቶች ይልቅ የተባረከች ትሁን። ምን ትሁን? የተባረከች ትሁን። ለምን ስሟ እዚህ ውስጥ ይገባል? በድንኳን ውስጥ ከሚኖሩ ሴቶች ይልቅ የተባረከች ትሁን። መዝሙር ቅኔ ለማ ብቻ ነው የሚያስፈልገው? ለእግዚአብሔር ብቻ ነው የሚያስፈልገው። ግን እዚህ ጋር ማን ገብታለች? ከሴቶች ከየቄናዊ የሄቤር ሚስት ኢያኤል። ያው የሚገርም እንዴት ባለችው ከሴቶች ይልቅ ነው የሚለው። ከሴቶች ይልቅ የተባረከች ትሁን። በድንኳኑ ውስጥ ከሚኖሩ ሴቶች ይልቅ የተባረከች ትሁን። ያደረገችው መልካም ስራ እግዚአብሔርን እያመሰገኑ የዲቦራ እመላለሳለሁ። እሺ በቃ ከመጣህ እዚሁ አዲስ አበባ ከመጣህ ደውልልኝ፣ በአካል መገናኘት ደስ ይለኛል። እንዳንተ አይነት ቀና ከሆኑ ሰዎች አብሮ መገናኘትም ራሱ ማውራትም ራሱ የሚጠቅም ይመስለኛል። እግዚአብሔር ያክብርልን ለቀናነት። አመሰግናለሁ እኔም ስለሰጣችሁኝ እድል። እሺ እግዚአብሔር ያክብርልን። አይ እንደው ዲያቆን በጣም የሚገርም ሰው ነው እና እንዲህ ዝም ብለን እንዳንሸኘው እኔ አሁን እንትን የምለው ምናልባት እንደው ከአንተ ጋር በውስጥ እንዲገናኝ እኔ በጣም ልለምነው በክርስቶስ። ለምንድን ነው አንደኛ ነገሮችን የሚረዳበት መንገድ ለማወቅና ለመዳን ነው። አሁን እስካሁን ድረስ የተመለከትኩት አሁን ከሌላ ሰው ጋር ውይይት ብናደርግ ኑሮ ማለት አንዱን ከአንዱ ጋር በማጋጨት ነገሮችን ከመረዳት ይልቅ ማፍረስ ነው ሰው የሚፈልገው እና እሱ ግን አይታችሁት ከሆነ እዚህ ላይ ያላችሁ በጣም ክርስቲያን ወንድሞቻችን እህቶቻችን መምህራን ሲነግሩት ዲያቆንም ዘማሪያምም ሲነግረው ዲያቆን ዛማኑኤልም ሲነግረው በጣም በሚገርም ሁኔታ ነገሩን ተቀብሎ ወደ ውስጥ ነው የሚያስገባው እና በጣም እኔ በውስጥ በኩል እንደው ባይጠፋ ባይነኝ እና አሁን ራሱ እያሰብኩ ያለሁት ምንድነው አሁን በቃ ተነጋግረን ከጨረስን በኋላ አሁን ልጅ ወጥቶ ይሄዳል ማለት ነው። ከዛ እናገኘውም አይነት ነገር እያልኩ ነው የነበረ ዲያቆንዬ እና እንደው በውስጥ በኩል ማርያምን እውነቴን ነው። ምክንያቱም ይሄን ያክል ሁሉ ተለፍቶ
ያው ልፋት አልለውም። እኛ ተምረንበታል። እኛ ራሳችን ያላወቅነውን ነገር አውቀንበታል። በእኛ ውስጥ ብዬ ባልልም በእኔ ውስጥ ፎሎ አደርጋለሁ። በውስጥ እኔንም ዘማርያምንም ድል በድልንም ብታናግረን እውነትን የምትፈልግ ሰው ነህ ብዬ ተስፋ አደርጋለሁ። ስለዚህ በውስጥ ብንነጋገር ሌሎችም ጥያቄዎች ይሄ ብቻ ነው ብዬ አላምንም። ሌሎችም ጥያቄዎች ይኖሩሃል፣ በውስጥ ልታወራን ደስ ይለኛል። እኔ እንግዲህ ልሰናበታችሁ። የመጣው የክርስቶስ እስረኛ ተማሪዎች ዘማርያም ሲከፍት በውስጥ ሴንድ አድርጉልኝ፣ ላኩልኝ። እየመጣው እማራለሁ። ዲያቆንዬ የሞዴሬተር ደግሞ አደራ የሞዴሬተር ነገር ይስጡን፣ የሞዴሬተር ይስጡን። በር ላይ ቆመን የገባ ነው ራሳችንን እናስገባ። በሉ ተባረኩ፣ እግዚአብሔር ይባርካችሁ። ተስፍሽ ስላገኘሁ ደስ ብሎኛል። በውስጥ እናወራለን። እኔም እየመጣሁ ከዚህ በኋላ እማራለሁ። ተባረኩ። አመሰግናለሁ። እኔም አመሰግናለሁ። ቴንኪው በጣም እሺ። እግዚአብሔር ያክብርልን። ተስፍሽዬ ኢንቦክስ አድርግልኝ፣ እናወራለን። ችግር የለም። ያው እንግዲህ እኛ የምንፈልገው እውነታው ስለሆነ እንውጣ አይደል? እሺ ደህና ዋኑ። እሺ ደዳውን እየሰራሁ ለማስገባት እየጣርን እንውጣ ትላለን። ይድል በደል ምን ሆነሃል? ጌታ ሆይ ኧረ እንደሱ አይደለም። ወደ ታች ልውረድ ነው። ምሳል በላ ያለ ተስፋዬን እናስገባ እያለን እንውጣ። እንዴት ይሆናል እንደዚህ? የማይሆንም እንዴ! አይ ከቶ ወደ ማን እንሄዳለን? እሱን ትተንማ እንዴ! ኧረ አንሄድም እንዴ! አንድ በጣም ደስ የሚለኝ ጥቅስ አለ መምህርዬ፣ እዚህ የዮሐንስ ወንጌል ምዕራፍ 6 ላይ በተለይ ስለዚህ ስለ ሚስጥረ ቁርባን በተለይ ስለ በጣም የሚገርም ትምህርት ካስተማረ በኋላ ብዙዎች ተሰናከሉበት ነው የሚልና ብዙዎች ተመለሱና ዞር ሲል ያያቸው 12ቱን ደቀ መዛሙርት ነውና ጌታ ምንድነው ያላቸው? እናንተስ ልትተው ትፈልጋላችሁ ሲል ጴጥሮስ የመለሰው መልስ ሁልጊዜ ይገዛኛል። ምናልባት ከዚህ ቤተክርስቲያን ውጭ ብወጣ ወይ በሆዴ ነው አሊያም ተገድጄ ምናምን ሊሆን ይችላል። እንደው ተገድጄስ ሊሆን ይችላል። እንደው ካልሆነ በስተቀር ልወጣ አልችልም። እንዳትሰሙኝ ከዚህ በኋላ ምክንያቱም ይሄ ቃል በሁሉ ጊዜ በህይወት የሚመላለስ ነው። ምንድነው ያለ ጴጥሮስ? ጌታ ሆይ አንተ ህይወት ካላለ ከቶ ወደ ማን እንሄዳለን? ወዴት እንሄዳለን? እንዲያውቁን ወዴት እንሄዳለን? ማርያምን ወዴት እንሄዳለን? እና እኔ ያልኩኝ ከዚህ ከገስት ልውረድልህ ነው። እኔም ምሳ አልበላሁም። አንድ ልብስ ሳጥብ ቆይቼ ነው እኮ ቀጥታ ያስገባኸኝ አንተና እኔም ምሳዬንም ቁርሴንም አልበላሁም እና ልውረድ ያልኩ ወደ ታች ነው። ይራቆርልን ማዕረ እንዴት ነሽ? እንዲያቆን ቃላት መሰማኝ። ሰላም ነው። ዘር መስገን ሰላም አለሽ እህታችን? ክብር ይስፋ ለመድኃኒዓለም። እንዴት ነው? ዘር መስገን አለንዳና ዘር መስገን ሐሳብ አለሽ ማዕረ? አጋጣሚ የገባሁትኝ ቅድም ሙስሊም ወንድማችን ገብቶ ነበርና ከታች በጣም እንትን እያለ ሳየው ለዛ ነበር የገባሁትኝ። አጋጣሚ እሱም ቸኮለ በጣም ሳይጠይቅ ወጣ እንዳየው እና በዛው ልማር በቃ ብዬ ነው። ግን መላኩ የጻፋትን ኮሜንት ካየሃት ብትተባበረኝ ደስ ይለኛል። ምን ነበር የጻፈው መላኩ? ሞዴሬተር ድምጽ እየሆነ ነበርና መጫለሽ ችግር የለም ሁሌ በትክክል ልትመጪ። ኧረ ደስ ይለናል። ምን ችግር አለ? ሞዴሬተርማ ቀላል ስልጣን አይደለም እንዴ? እሱ እኮ ቀላል ነው ይሰጣል። ምን ችግር አለ? ስለዚህ እሷን ማዕረይን ሞዴሬተር ፉል እንስጣትና አድ እናረጋታለን። ግን በጣም የሚገርምሽ በጣም ነው ስታክ እያደረገ ያለው ሪፖርት በጣም በዛብኝ። እንግዲህ ምን እንደማደርግ እንጃ። ሁሉም እንደዛ አድርጎኛል። በጣም ያኝማ እነሱ ቶሎ ነው ሪፖርቷን የሚያደርጓት። እንደዛ ነው የሚያደርጓት።